ነሐሴ 2 ቀን 1990 ዓ.ም የመካከለኛው ምስራቅ ሌሊት በከባድ የታንክና የመድፍ ድምፅ ተናወጠ። የኢራቁ መሪ ሳዳም ሁሴን ያዘዘው ግዙፍ ወታደራዊ ኃይል የትንሿንና የበለጸገችዋን የጎረቤቱን አገር የኩዌትን ድንበር ጥሶ ገባ። በሰዓታት ውስጥ ኩዌት በኢራን ቁጥጥር ስር ወደቀች። የሀገሪቱ መሪዎች ወደ ሳውዲ አረቢያ ለማምለጥ ተገደዱ። ነገር ግን ይሄ ወረራ የሁለት ጎረቤት ሀገራት አጭር ግጭት ሆኖ አላበቃም። ይልቁንም መላውን ዓለም ያወከ፣ የዓለምን የነዳጅ ገበያ ያናጋ፣ ሳውዲ አረቢያን ለከፍተኛ ስጋት የዳረገና ሁለተኛ የዓለም ጦርነት ከተጠናቀቀ በኋላ ትልቁ ዓለም አቀፍ የጦር ጥምረት የፈጠረ አስፈሪ ታሪክ መጀመሪያ ሆነ። ሳዳም ሁሴን ይህን አደገኛ ውሳኔ ለምን ወሰኑ? ኢራቅ በወቅቱ ምን አይነት ግዙፍና የጦር ዝግጅት ነበራት? ሳውዲ አረቢያ ለምን ሰጋች? አሜሪካና አጋሮቿ ወደዚህ ጦርነት እንዴት ገቡ? ዛሬ በዚህ ቪዲዮ የባሕረ ሰላጤውን ጦርነት ሙሉ ታሪክ ከጅምሩ እስከ ፍጻሜው በዝርዝር እንቃኛለን። ይህም ፕሮግራም እስከ መጨረሻው ብትመለከቱ ታተርፉበታላችሁ። ዓለም አቀፍ የኃይል ሚዛንን ያናጋውና የመካከለኛው ምስራቅ ታሪክን ለዘለቄታው የቀየረውን የባሕረ ሰላጤ ጦርነት በትክክል ለመረዳት ጊዜውን ወደ ኋላ መለስ አድርገን ወደ 1980ዎቹ አጋማሽ መጓዝ አለብን። ለአውሮፓውያን አቆጣጠር በ1988 ዓ.ም ኢራቅ ከጎረቤቷ ኢራን ጋር ለ8 ረጅምና አሰቃቂ ዓመታት ያደረገችው ደም አፋሳሽ ጦርነት አጠናቀቀች። በሁለቱም ወገን በመቶ ሺዎች የሚቆጠሩ ዜጎች አልቀዋል። በቢሊዮን የሚቆጠር ዶላር የሚገመት ሀብት ወድሟል። በወቅቱ የኢራቅ ፕሬዝዳንት የነበሩት ሳዳም ሁሴን ጦርነቱን በአሸናፊነት አጠናቀቅን ብለው ቢፎክሩም ከጀርባ ያለው እውነታ ግን እጅግ አሰቃቂ ነበረ። ኢራቅ በወታደራዊ በኩል በወቅቱ የዓለማችን አራተኛ ትልቁ የጦር ኃይል ባለቤት ሆና ብቅ ብትልም በኢኮኖሚ ግን ሙሉ በሙሉ ከስራ ነበረ። አገሪቱ ከ140 ቢሊዮን ዶላር በላይ የውጭ ዕዳ ተሸክማ የነበረ ሲሆን ከዛ ዕዳ መካከል ከ14 ቢሊዮን ዶላር በላይ የሚሆነው ደግሞ በጦርነቱ ወቅት የገንዘብ ድጋፍ ካደረጉላቸው ጎረቤቶቿ በተለይም ከትንሿና ሀብታሟ ሀገር ኩዌት የተበደረችው ነበረ። ታዲያ እዚህ ጋር ነው የመጀመሪያው ትልቁ ፍጥጫ የጀመረው። ሳዳም ሁሴን በልባቸው ውስጥ አንድ ጽኑ እምነት ነበራቸው። ኢራቅ ላለፉት 8 ዓመታት የከፈለችው የደም መስዋዕትነት ኢራቅን ለማዳን ብቻ ሳይሆን መላውን የአረብ ዓለም ከኢራን የእስላማዊ አብዮት ስጋት የታደገ ጋሻ ነበር ብለው ያምኑ ነበረ። በሳዳም ሁሴን እይታ ኢራቅ የአረብ ዓለምን የምስራቅ በር ጠባቂ ሆኗ ደሟ ስታፈስ ኩዌትና ሳውዲ አረቢያ ከጀርባ ሆነው በሰላምና በነዳጅ ሀብታቸው እንዲበለጽጉ አድርጋቸዋለች። ስለዚህ ሳዳም ሁሴን ለኩዌትና ለሳውዲ አረቢያ ግልጽ መልእክት አስተላለፉ። እኛ ወጣቶቻችንና ደማችንን ገበርን፣ እናንተ ደግሞ ገንዘባችሁን ሰጣችሁ። ደም ከገንዘብ ይበልጣል። ስለዚህ ይሄ 14 ቢሊዮን ዶላር ዕዳ እንደ ዕዳ ሊቆጠር አይገባም፣ ሙሉ በሙሉ ሊሰረዝ ይገባል የሚል ግልጽ የሆነ ደብዳቤ አስተላለፉ። ነገር ግን ኩዌት ይህንን አቋም አልተቀበለችውም። የኩዌት መሪዎች ዕዳው ሕጋዊ ብድር በመሆኑ መከፈል አለበት በሚል አቋማቸው ጸኑ። ይህም ሳዳም ሁሴን በኩዌት ላይ የመጀመሪያውን የጥላቻ ጥላቻ እንዲያሳድሩ አደረጋቸው። ሁለተኛውና ምናልባትም ደግሞ ዋና የጦርነቱን አፋጠነ የሚባለው ምክንያት ጥቁር ወርቅ ወይም የነዳጅ ፖለቲካ ነበረ። ኢራቅ የወደመችው ሀገሯን መልሳ ለመገንባት የወደሙ መሠረተ ልማቶችን ለማጠናከርና ሕዝቧን ከአስከፊ ድህነት ለማውጣት በአስቸኳይ ከፍተኛ የነዳጅ ገቢ ያስፈልጋት ነበር። የነዳጅ ገቢው እንዲጨምር ደግሞ በዓለም ላይ የነዳጅ ዋጋ መናር ነበረበት። ነገር ግን ኩዌትና የተባበሩት አረብ ኤምሬቶች በኦፒክ ድርጅት ከተወሰነላቸው የነዳጅ ማውጣት ኮታ በላይ በከፍተኛ መጠን ነዳጅን ወደ ዓለም ገበያ ማፍሰስ ጀመሩ። ይህም በዓለም ገበያ ላይ የነዳጅ አቅርቦት እጅግ ፍላጎቱ እንዲበልጥ በማድረግ የነዳጅ ዋጋ ቁልቁል እንዲወርድ አደረገው። በወቅቱ የተደረገው ስሌት እጅግ አስደናቂ ነበረ። በዓለም ገበያ ላይ የነዳጅ ዋጋ በ1 ዶላር እንኳን ሲቀንስ ኢራቅ በዓመት 1 ቢሊዮን ዶላር ታጣ ነበረ። በወቅቱ የነዳጅ ዋጋ ከ18 ዶላር ወደ 11 ዶላር ሲወርድ ኢራቅ በየዓመቱ በቢሊዮን የሚቆጠር ዶላር ገቢዋ እየመነመነ ሄደ። ሳዳም ሁሴን ይህንን ድርጊት በቀጥታ የኢኮኖሚ ጦርነት አድርገው ወሰዱት። ለአውሮፓውያን አቆጣጠር በ1990 በተደረገው የአረብ ሊግ ስብሰባ ላይ ሳዳም በቁጣ ተናገሩ። ኢኮኖሚያችንን በረሃብ መቅጣትና የነዳጅ ዋጋችንን ማውረድ ወታደራዊ ጥቃት ከመሰንዘር በምንም አይለይም ሲሉ በቁጣ ተናገሩ። የፍጥጫው እሳት በነዳጅ ዋጋ ሳይወሰን በድንበር አካባቢ የሚገኝ የነዳጅ መስክ ላይ ወደ ተነሳ ከባድ ክስ ተሸጋገረ። በኢራቅና በኩዌት ድንበር መለያ መስመር ላይ
ሮማይላ የተሰኘ እጅግ ግዙፍ የነዳጅ መስክ ይገኛል። ኢራቅ ኩዌትን በከባድ የወንጀል ክስ ከሰሰቻት። ኢራቅ ከኢራን ጋር በጦርነት ተጠምዳ በነበረችበት ወቅት ኩዌት በምዕራባውያን ዘመናዊ ቴክኖሎጂ በመጠቀም በአግድም ወይም በጎንዮሽ የመቆፈር ዘዴ የኢራቅን ድንበር በጥሶ በመግባት የ2.4 ቢሊዮን ዶላር የሚያወጣ የኢራቅን ነዳጅ በስርቆት ወስዳለች ስትል አወጀች። ምንም እንኳን ኩዌት ይህንን ክስ መሰረት የሌለው ስም ማጥፋት ነው ብላ ብትቃወመውም ሳዳም ሁሴን አእምሮ ውስጥ ግን ኩዌት የኢራቅን ደካማ ጎን አይታ ሀብቷን የዘረፈች ጠላት ሆና ታየቻቸው። ከኢኮኖሚውና ከነዳጁ በተጨማሪ ሶስተኛውና ጥበብ የተሞላበት ታሪካዊ ምክንያት ደግሞ የይገባኛል ጥያቄና የጂኦ ስትራቴጂክ ጥቅም ነበረ። ሳዳም ሁሴን ወደ ታሪክ በመመለስ ኩዌት የሚባል ሀገር በታሪክ አልነበረም የሚል ሞጋች ሐሳብ አቀረቡ። እንደ ኢራቅ አቋም በ19ኛው ክፍለ ዘመን በኦቶማን ኢምፓየር ዘመን ኩዌት የኢራቅ አካል የሆነችው የባስራ ግዛት አንድ አካል ነበረች። ኩዌት ነፃ ሀገር የሆነችው አውሮፓውያኑ በተለይም ብሪታንያ በመካከለኛው ምስራቅ አሸዋ ላይ ድንበሮቿን በብዕራቸው አስምረው አገራትን ሲከፋፍሉ ነው የሚል እምነት ነበራቸው። ስለዚህ ያሉ ሳዳም ሁሴን ኩዌት የኢራቅ 19ኛዋ ክፍለ ሀገር ናት ሲሉ ጠሯት። ከዚህ በተጨማሪ ኢራቅ ግዙፍ ሀገር ብትሆንም ወደ ፋርስ ባህረ ሰላጤ የሚያወጣው የባህር በሯ እጅግ ጠባብና በኡም ቀስት አካባቢ የተወሰነ ነበረ። ኩዌትን መቆጣጠር ወይም በኩዌት ስር ያሉትን ስትራቴጂያዊ ደሴቶች ወርባን እና ዌያን መያዝ ለኢራቅ ሰፊ የባህር በርና በፋርስ ባህረ ሰላጤ ላይ ፍጹም የበላይነት ይሰጣት ነበረ። ስለዚህ አራት የተቀናጁ ምክንያቶች የ14 ቢሊዮን ዶላር ዕዳ አለመሰረዝ፣ የነዳጅ ዋጋው ውድቀት፣ የሮማይራ የነዳጅ ስርቆት ክስና ታሪካዊ የይገባኛል ጥያቄ ሳዳም ሁሴንን ወደ መራራ ውሳኔ መሯቸው። በጁላይ 1990 ዓ.ም ኢራቅ ከ100,000 በላይ የሚሆን ወታደርና በታንኮች የተገነባ ግዙፍ ጦር ወደ ኩዌት ድንበር ማጋጋዝ ጀመሩ። የአረብ ሊግ አባላት ውጥረቱን ለማርገብ ጥረት አደረጉ። በሳውዲ አረቢያ ጅዳ ከተማ በኢራቅና በኩዌት ተወካዮች መካከል የመጨረሻው የዲፕሎማሲ ንግግር ተካሄደ። ነገር ግን ኩዌት የሳዳም ሁሴን ከባድ የገንዘብና የድንበር ጥያቄዎች ሙሉ በሙሉ ልትቀበል አልቻለችም። ስብሰባው ያለምንም ውጤት ተበተነ። ዲፕሎማሲው ሙሉ በሙሉ ከሸፈ። ሳዳም ሁሴን በወታደራዊ ኃይላቸው ተማምነው ያለምን ምላሽ ሳያሰሉ ያንን አደገኛ ውሳኔ አስተላለፉ። የኢራቅ ታንኮች ሞተራቸውን አስነሱ። የጦርነት ደውል ተደወለ። የሳዳም ሁሴን የጦር ዝግጅትና የሳውዲ አረቢያ ስጋት ምንድን ነው? በ1990ዎቹ ዓመተ ምህረት መካከለኛው ምስራቅ ምድር በታሪክ ታይቶ የማይታወቅ ወታደራዊ ስጋት ውስጥ ትወድቃለች። ብዙዎቹ በወቅቱ የነበረውን እውነታ ለመቀበል ቢቸገሩም ኢራቅ በወቅቱ በዓለም ላይ ከነበሩት ግዙፍ የጦር ሰራዊቶች መካከል አራተኛ ደረጃውን ይዛ ነበረ። ይሄ ሰራዊት በወረቀት ላይ የተቀመጠ ቁጥር ብቻ አልነበረም። ከኢራን ጋር ለ8 ረጅም ዓመታት በነበረው አሰቃቂ የቦታ ውጊያ፣ የኬሚካል ጥቃትና የከተሞች የሚሳኤል ጦርነት ውስጥ ያለፈ በውጊያ የተፈተነና ከፍተኛ ልምድ ያካበተ የሞት ማሽን ነበረ። በሳዳም ሁሴን እጅ ስር ከ1 ሚሊዮን በላይ የሚሆኑ ዝግጁ የሆኑ ታጣቂ ሰራዊቶች ይገኙ ነበረ። ሰራዊቱ ከ5500 በላይ የታንክ ኃይል የነበረው ሲሆን በተለይም በሶቪየት ኅብረት የተሰሩትና በወቅቱ እጅግ ዘመናዊ የሚባሉት ቲ-72 ታንኮች የሰራዊቱ ዋና የጀርባ አጥንት ነበሩ። ከዚህ በተጨማሪ ከ3000 በላይ ከባድ መድፎች፣ በመቶዎች የሚቆጠሩ የሶቪየት ኅብረትና የፈረንሳይ ስሪት ተዋጊ ጀቶች፣ ረጅም ርቀት ተኳሽ የስኳድ ሚሳኤሎችና በዓለም አቀፍ ሕግ የሚከለከሉ አስፈሪ የኬሚካልና ባዮሎጂካል ጦር መሳሪያዎች በኢራቅ እጅ ይገኙ ነበረ። ከሁሉም በላይ ደግሞ የዚህ ግዙፍ ጦር ዘውድ የሚባለው የሳዳም ሁሴን ልዩ ጠባቂዎች ሪፐብሊካን ጋርድ ነበሩ። እነዚህ ወታደሮች ከተራው የኢራቅ ሰራዊት የተለዩ ነበሩ። በከፍተኛ ወታደራዊ ስልጠና ያለፉ፣ በዘመናዊ የሶቪየት መሳሪያዎች የተደራጁና ከፍተኛ ደሞዝና ጥቅም የሚያገኙ እናም ፍጹም ታማኝነታቸው ለፕሬዝዳንት ሳዳም ሁሴን ብቻ የሆኑ ልዩ የኮማንዶ ክፍሎች ነበሩ። የሐውራምቢ የመዲናና የታውካልና ክፍሎች የተሰኙ የሪፐብሊካን ጋርድ ጦሮች ማንኛውንም ትዕዛዝ በመብረቅ ፍጥነት ለመፈጸም ዝግጁ ሆነው ተደራጅተዋል። ለአውሮፓውያን አቆጣጠር በሐምሌ ወይም ጁላይ ወር 1990 ዓ.ም ነው ኢራቅ ይህን አስፈሪ የሪፐብሊካን ጋርድ ጦር ጨምሮ በ10,000 የሚቆጠሩ ወታደሮችና በመቶዎች የሚቆጠሩ ታንኮችን ወደ ትንሿ ጎረቤት ኩዌት ድንበር
ማስጠጋት ጀመረች። በወቅቱ የነበሩት የዓለም አቀፍ የስለላ ድርጅቶች፣ የምዕራባውያን ፖለቲከኞች ይህንን እንቅስቃሴ ሲታዘቡ ሳዳም ሁሴን ኩዌትን ለማስፈራራትና በነዳጅ ንግግሩ ላይ የበላይነትን ለማግኘት የሚያደርጉት የሥነ ልቦና ጨዋታ እንጂ እውነት ኩዌትን ይወራታል ብለው አላመኑም ነበር። ነገር ግን ሳዳም ሁሴን ሚስጥራዊ ዕቅዳቸውን ጨርሰው ነበረ። ነሐሴ 2 ቀን 1990 ዓ.ም ከሌሊቱ 2 ሰዓት ላይ ዓለም በከባድ እንቅልፍ ላይ ያለች ሳዳም ሁሴን ትዕዛዝ አስተላለፉ። የኢራቅ ሪፐብሊካን ጋርድ ታንኮች፣ ኮማንዶዎች የኩዌትን ድንበር ጥሰው እንደ ጎርፍ ተመሙ። የጥቃቱ ፍጥነት እጅግ ከመብረቅ የፈጠነ ነበረ። የኩዌት ሰራዊት አጠቃላይ ቁጥር ከ20 ሺህ የሚበልጥ አልነበረም። ከኢራቅ ግዙፍ የሞት ማሽን ጋር ሲነጻጸር የዳዊትና የጎልያድን ያህል ልዩነት ነበረው። የኩዌት ወታደሮች በአንዳንድ ቦታዎች ላይ በተለይም በዳስማን ቤተ መንግሥት አቅራቢያ ቆራጥ የመከላከል ውጊያ ለማድረግ ቢሞክሩም በኢራቅ ታንኮችና አየር ላይ የበላይነት በቀላሉ ተደቆሱ። በጥቂት ሰዓታት ውስጥ የኢራቅ ጦር የኩዌት ዋና ከተማ የሆነችውን ኩዌት ሲቲን ተቆጣጠረች። የኩዌት መሪ አሚር ሼክ ጃባል አልሐምድ አልሳባ ቤተ መንግሥታቸውን በኢራቅ ኮማንዶዎች ከመከበቡ በጥቂት ደቂቃ በፊት በሄሊኮፕተር ወደ ጎረቤት ሳውዲ አረቢያ ለማምለጥ ቻሉ። ነገር ግን የፕሬዝዳንቱ ወንድም ሼክ ፉአድ አልሐምድ ቤተ መንግሥቱን ሲከላከሉ በኢራቅ ወታደሮች ተገደሉ። በአስገራሚ ሁኔታ በ24 ሰዓት ውስጥ ሙሉ ኩዌትን በኢራቅ ቁጥጥር ስር ዋለች። ሳዳም ሁሴን በኩዌት ላይ የነበረውን የቪዲዮና የራዲዮ ስርጭት በመቆጣጠር ኩዌትን ሙሉ በሙሉ መፍረሷንና የኢራቅ 19ኛው ክፍለ ሀገር ሆና መካተቷን ለዓለም አወጁ። ነገር ግን ሳዳም ሁሴን ኩዌትን መውረር ብቻ አልነበረም እቅዳቸው። ይልቁንም ለዓለም አቀፍ ማህበረሰብ ትልቁና አስፈሪ የስጋት ደውል የተደወለው ከዚያ በኋላ ነበረ። ኢራቅ ኩዌትን ከተቆጣጠረች በኋላ የኢራቅ ሪፐብሊካን ጋርድ ታንኮች በኩዌትና በሳውዲ አረቢያ ድንበር ላይ በረድፍ ተሰለፉ። ከድንበሩ ማዶ ደግሞ የዓለማችን ትልቁ የነዳጅ ሀብት ክምችት የሚገኝበት የሳውዲ አረቢያ ሚስጥራዊ ግዛት ይገኝ ነበረ። እዚህ ጋር ነው እንግዲህ የጂኦፖለቲክሱ አስፈሪ ስሌት የሚጀምረው። ኢራቅ ከመውረሯ በፊት የራሷ የነዳጅ ሀብት ነበራት። ከዓለም 10% ኩዌትን ስትቆጣጠር በተጨማሪ 10 ጨመረች። አሁን ደግሞ ታንኮቿ በሳውዲ አረቢያ ድንበር ላይ ቆመዋል። ሳዳም ሁሴን ትዕዛዝ ሰጥተው የኢራቅን ጦር ድንበሩን ተሻግሮ የሳውዲ አረቢያ ምድር የነዳጅ መስኮች ቢቆጣጠር ኖሮ ኢራቅ ብቻዋን የዓለምን ከ40% በላይ የነዳጅ ሀብት በቁጥጥሯ ስር ታደርግ ነበረ። ይሄ ማለት ሳዳም ሁሴን የዓለምን የነዳጅ ዋጋ ብቻቸውን የመወሰን የምዕራባውያን ኢኮኖሚ በፈለጉት ጊዜ የማንበርከክና መላውን የመካከለኛ ምስራቅ ቀጠና በባለቤትነት የመግዛት ፍጹም ኃይል ያገኛሉ ማለት ነው። በሪያድ ቤተ መንግሥት ውስጥ የተቀመጡትኝ የሳውዲ አረቢያው ንጉሥ ፉአድ ቢን አብድል አዚዝ በሀገራቸው ታሪክ ታይቶ የማይታወቀውን የህልውና ጭንቀት ውስጥ ገቡ። የሳውዲ አረቢያ ሰራዊት በወቅቱ ዘመናዊ መሳሪያዎች ቢኖሩትም በቁጥርም ሆነ በጦርነት ልምድ ከሳዳም ሁሴን ግዙፍ የሞት ማሽን ጋር በጭራሽ ሊወዳደር እንደማይችል ንጉሥ ፉአድ በደንብ ያውቁ ነበረ። የኢራቅ ጦር ወደ ሳውዲ ቢገፋ የሳውዲ ሰራዊት ለጥቂት ቀናት እንኳን መጋፈጥ አይችልም ነበረ። በተጨማሪም ለንጉሥ ፉአድ ሌላ ትልቅ ሃይማኖታዊና ፖለቲካዊ ፈተና ነበረባቸው። የሳውዲ አረቢያ ምድር የእስልምና ሃይማኖት ሁለቱ ቅዱስ ስፍራዎች መካና መዲና የሚገኙበት በመሆኑ ሙስሊም ያልሆኑ የምዕራባውያን ወታደሮች ወደ ሀገራቸው ማስገባት በአረቡ ዓለምና በሀገራቸው ውስጥ ትልቅ ቁጣ ሊቀሰቅስ እንደሚችል ያውቁ ነበረ። ነገር ግን የኢራቅ ታንኮች በድንበራቸው ላይ ሆነው ሞተራቸውን እያስነሱ ነበር። ሀገራቸው በየትኛውም ሰዓት ልትወረር ትችላለች። ንጉሥ ፉአድ ከባድ ውሳኔ ማሳለፍ ነበረባቸው። የሀገራቸውን ሕልውናና የነዳጅ መስኮችን ደህንነት ለማስጠበቅ ስልኩን አንስተው ወደ አንዱ የዓለም ጥጋበኛ ኃይል ደወሉ፣ ወደ ዋሽንግተን ዲሲ። ጥሪው ወደ አሜሪካው ፕሬዝዳንት ጆርጅ ደብሊው ቡሽ ደረሰ። በጭራሽ ልትፈቅድ አልቻለችም። ታዲያ የዓለም አቀፍ ምላሽ ምን ይመስል ነበረ? ስለ በረሃው ጋሻ ዴዘርት ሺልድ አሁን እናወራለን። የትንሿ ኩዌት በ24 ሰዓት ውስጥ በኢራን ጦር እጅ መውደቅ ዓለም አቀፍ ማህበረሰብ ከባድ ድንጋጤ ውስጥ አለው። ከሁለተኛው የዓለም ጦርነት ካበቃ በኋላ የነበረው የቀዝቃዛ ጦርነት ማጠናቀቂያ ላይ በነበረው በዚህ ወቅት አንድ ሀገር ሌላውን ሉዓላዊ ሀገር ሙሉ በሙሉ በኃይል ጨፍልቆ የመዋጥ እርምጃ ሲወሰድ ይሄ የመጀመሪያዋ ነበረች። የኢራቅ እርምጃ የዓለም አቀፍ ሕግን መሠረት ያናጋና የመካከለኛው ምስራቅ የነዳጅ ሀብት ለአንድ አምባገነን መሪ አሳልፎ የመስጠት አደገኛ አካሄድ ሲሉ ገለጹት። በዚህም ምክንያት ምላሹ ከመብረቅ የፈጠነ ሆነ።
ለአውሮፓውያን አቆጣጠር ነሐሴ 5 ቀን 1990 ዓ.ም የአሜሪካው ፕሬዝዳንት ጆርጅ ደብሊው ቡሽ ካምፕ ዴቪድ ወደ ዋይት ሃውስ እንደተመለሱ በጋዜጠኞች ተከበው ታሪካዊና ቆራጡ ንግግራቸውን አደረጉ። ይህን ድርጊት አይቀጥልም፣ በኩዌት ላይ የተፈጸመው ይህ ወረራ ሙሉ በሙሉ መቆም አለበት ሲሉ ተናገሩ። የሳውዲው ንጉሥ ፉአድ ያቀረቡት የጥበቃ ጥያቄ ተከትሎ አሜሪካ ወዲያውኑ ግዙፍ ወታደራዊ ዘመቻ አወጀች። የዚህ መከላከያ ዘመቻ ስም ኦፕሬሽን ዴዘርት ሺልድ ወይም የበረሃው ጋሻ ተብሎ ተሰየመ። የዚህም የመጀመሪያ ዘመቻ ዓላማ የኩዌት ነፃነት አልነበረም። ይልቁንም የሳውዲ አረቢያ ድንበር መጠበቅና ሳዳም ሁሴን ወደ ሳውዲ የነዳጅ መስኮች የሚያደርጉትን ተጨማሪ ወረራ መግታት ነበረ። በጥቂት ቀናት ውስጥ የ82ኛው የአየር ወለድ ክፍለ ጦር F-15 ተዋጊ ጀቶችና የባህር ኃይል አጥቂ መርከቦች ወደ ሳውዲ አረቢያ ተመሙ። ይሄ በታሪክ ታይቶ የማይታወቅ ፈጣን የጦር መሳሪያና ወታደራዊ ስብስብ በሳውዲ አረቢያ አሸዋ ላይ መሰብሰብ ጀመረ። አሜሪካ በየቀኑ በሺዎች የሚቆጠሩ ወታደሮቿን ወደ በረሃው ታጓጉዝ ጀመር። ወታደሮቹ በበረሃ ውስጥ የመከላከያ ምሽግ እያዘጋጁ ባለበት በዚህ ወቅት በዲፕሎማሲው መድረክ ላይ ሌላ ትልቅ ውጊያ እየተካሄደ ነበረ። የአሜሪካው የውጭ ጉዳይ ሚኒስትር ጄምስ ቤከር መላውን ዓለም በመዞር ታላቅ የዲፕሎማሲ ጥሪ ያደረጉ። የተባበሩት መንግስታት ድርጅት ዩኤን በኩል በኢራቅ ላይ ተከታታይና ከባድ የኢኮኖሚ ማዕቀብ ተጣለ። የኢራቅ የነዳጅ ሽያጭ እንዲቆም፣ የባንክ ሂሳቦቿ እንዲታገድ ተደረገ። ነገር ግን ሳዳም ሁሴን ማዕቀቡን ንቀው ገፉበት። በመጨረሻም እንደ አውሮፓውያን አቆጣጠር ህዳር 29 ቀን 1990 ዓ.ም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ታሪካዊውን የውሳኔ ሐሳብ ቁጥር 678 አሳለፈ። ይህ ውሳኔ ለኢራቅ እጅግ አጭርና ግልጽ ማስጠንቀቂያ ሰጠ። ኢራቅ እስከ ጥር 15 ቀን 1991 ዓ.ም ድረስ ሰራዊቷን ከኩዌት ሙሉ በሙሉ ካላስወጣች አባል አገራት የኩዌትን ነፃነት ለመመለስና በቦታው ሰላምን ለማስፈን ማንኛውንም አስፈላጊ እርምጃ የመውሰድ ህጋዊነት አለን ሲሉ ከባድ ማስጠንቀቂያ ለኢራቅ ሰጡ። ማንኛውም አስፈላጊ እርምጃ ማለት በህግ ቋንቋ የኃይል እርምጃ ወይም ጦርነት ማለት ነው። ከሁለተኛው ዓለም ጦርነት ወዲህ የተባበሩት መንግስታት ድርጅት እንዲህ አይነት የጦር ፈቃድ ሲሰጥ የመጀመሪያው ነበረ። ውሳኔውን ተከትሎ አሜሪካ በታሪኳ ታይቶ የማይታወቅ እጅግ ግዙፍና አስደናቂ ዓለም አቀፍ የጦር ጥምረት አዋቀረች። ሁለተኛው ዓለም ጦርነት ከተጠናቀቀ በኋላ በዓለማችን ላይ ያልታየ የ35 አገራት ጥምረት ተመሰረተ። በዚህም ጥምረት ውስጥ የምዕራባውያን ኃይሎች እንደ አሜሪካ፣ ብሪታንያና ፈረንሳይ ብቻ አልነበሩም። ይልቁንም ሳዳም ሁሴን በምዕራባውያንና በአረብ ዓለም መካከል የተነሳ ጦርነት ነው የሚሉበትን አጀንዳ የሚያከሽፍ እንደ ግብፅ፣ ሶሪያ፣ ሳውዲ አረቢያ፣ ኦማን፣ ባህሬን፣ ኳታርና ሞሮኮ ያሉ ዋና ዋና የአረብ አገራት ሰራዊታቸውን ላኩ። በአጠቃላይ ከ700 ሺህ በላይ የሚሆኑ የጥምረት ወታደሮች በሳውዲ አረቢያ በረሃ ተሰበሰቡ። ከእነዚህ ውስጥ ከ500 ሺህ በላይ የሚሆነው የአሜሪካ ወታደሮች ነበሩ። ይህንን ግዙፍ ዓለም አቀፍ ጦር በበላይነት እንዲመሩ የተመደቡትኝ ታዋቂው የአሜሪካ ጀነራል ኖርማን ሽዋርዝኮፍ በቅጽል ስማቸው ስቶርሚን ኖርማል ነበሩ። ጀነራል ሽዋርዝኮፍ አብሯቸው ከሚሰሩ የሳውዲ የጦር አዛዥ ልዑል ካሊድ ቢን ሱልጣን ጋር በመሆን በበረሃው ዋሻ ላይ ታላቁን የጦር ዕቅድ ማሰናዳት ጀመሩ። ዓለም አቀፍ ኃይሉ በሳውዲ በረሃ ላይ ጥርሱን አጉልቶ ሲመጣ የኢራቁ መሪ ሳዳም ሁሴን ግን አቋማቸውን በሰናፍጭ ቅንጣት እንኳን ለማዛባት ፈቃደኛ አልሆኑም። ሳዳም ሁሴን በቴሌቪዥን ወጥተው ለሕዝባቸውና ለዓለም መልእክት አስተላለፉ። አሜሪካና አጋሮቿ ቢመጡ አንንበረከክም። ይህ ውጊያ የዓለም አቀፍ ኢምፔሪያሊዝም ጥቃት ነው። እኛም የመጨረሻው ደማችንን እስኪፈስ እንዋጋለን። ይህ ጦርነት የጦርነቶች ሁሉ እናት ነው ሲሉ ተናገሩ። ሳዳም ሁሴን አሜሪካን በቪየትናም ጦርነት ወቅት የደረሰባቸውን አይነት ከባድ የወታደር እልቂት ይፈራሉ ብለው ያምኑ ነበረ። አሜሪካውያን 10,000 ወታደር በሬሳ ሳጥን ተሸክመው ወደ ሀገራቸው ሲመለሱ ጦርነቱን አቅሞ ይፈረጥጣሉ የሚል የተሳሳተ ስሌት ነበራቸው። ስለዚህ በኩዌት ውስጥ ምሽጋቸውን በመቆፈር የኬሚካል መሳሪያዎችን በማዘጋጀትና የባህር ማዕበል መካከል የነዳጅ ኩሬዎችን በመፍጠር ረጅምና ደም አፋሳሽ የቦታ ውጊያ ተዘጋጁ። የተባበሩት መንግስታት ድርጅት ለኢራቅ የሰጠው የመጨረሻ የጊዜ ገደብ ጥር 15 ቀን 1991 ዓ.ም እኩለ ሌሊት ላይ አበቃ። ዓለም በሙሉ የመጨረሻዋን ደቂቃ በትንፋሽ ቁጥጥር ተከታተለች። ዲፕሎማሲው ሙሉ በሙሉ ሞተ። ሳዳም ሁሴን አንድ ወታደር
ከኩዌት አላስወጡም። የበረሃ ጋሻ ጊዜው አበቃ። አሁን የበረሃው ማዕበል የሚነሳበት ሰዓት ደረሰ። ጥር 17 ቀን 1991 ዓ.ም ከሌሊቱ 2 ሰዓት 38 ላይ የመካከለኛው ምስራቅ ሰማይ በጥቁር ሌሊት ውስጥ በፈነዱ እሳቶችና ሚሳኤሎች ወደ አመድነት እየተለወጠች ነው። ኦፕሬሽን ዴዘርት ስቶርም የበረሃው ማዕበል ፈነዳ። በዓለም ታሪክ ታይቶ የማይታወቅ እጅግ ዘመናዊና ግዙፍ የአየር ጥቃት በኢራቅ ላይ ወረደ። የመጀመሪያው ጥቃት የተፈጸመው በድብቅ ሰማይን በሚሰነጥቁና ራዳር የማይታዩት ኤፍ-117 የስቴልዝ ተዋጊ ጀቶችና ከአሜሪካ የጦር መርከቦች በተተኮሱ የቶማሃውክ ክሩዝ ሚሳይሎች ነበረ። በመጀመሪያዎቹ ጥቂት ደቂቃ ውስጥ የአሜሪካ አፓቼ ሄሊኮፕተሮች በኢራቅ ድንበር አቅራቢያ የሚገኙትን ዋና ዋና የራዳር ጣቢያዎች አመድ አደረጓቸው። ይሄም ለጥምረቱ አውሮፕላኖች ወደ ኢራቅ ሰማይ ለመግባት ትልቅ በር ከፈተ። ይሄ የአየር ጥቃት ሌላ ታሪካዊ ክስተትን ይዞ መጣ። በወቅቱ በባግዳድ አልረሺድ ሆቴል ተገኝተው የነበሩት የሲኤንኤን ጋዜጠኞች ጥቃቱን በመስኮት በኩል እየተመለከቱ ለዓለም ሕዝብ በቀጥታ ስርጭት ላይቭ ማስተላለፍ ጀመሩ። ጋዜጠኛ በርናርድ ሾው በስልክ መስመር ድምፁ እየተንቀጠቀጠ በባግዳድ ሰማይ ላይ እሳት እየዘነበ ነው፣ የከተማዎች ሰማይ ሙሉ በሙሉ በነበልባል ተሸፍኗል እያለ ሲዘግብ ዓለም በሙሉ በቴሌቪዥን መስኮት ጦርነቱን በቀጥታ በቤቱ ሆኖ ተከታተለው። ይሄ በሰው ልጅ ታሪክ ውስጥ በቀጥታ ስርጭት የታየ የመጀመሪያው የቴሌቪዥን ጦርነት ሆነ። የአየር ጥቃቱ ለአንድ ቀን ወይም ለሁለት ቀን ብቻ አልነበረም። ለ5 ተከታታይ ሳምንታት በቀንና በሌሊት ያለ እረፍት ከ100,000 በላይ የአየር በረራዎች ተካሄዱ። የጥምረቱ አውሮፕላኖች የኢራቅን የጦር መጋዘን፣ የኮሚኒኬሽን አውታሮች፣ የኤሌክትሪክ ማስተላለፊያዎችን፣ የድልድይ መስመሮችና የነዳጅ ማጣሪያዎችን ከፍተኛና ትክክለኝነት በሚመቱ ብልህ ቦምቦች መቷቸው። የኢራቅ አየር ኃይል የአየር መከላከያ ስርዓቱ ሙሉ በሙሉ ከጥቅም ውጭ ሆነ። በአየር ጥቃቱ መውጫ ያጣው ሳዳም ሁሴን እጅግ አደገኛ ብልህነት የተሞላው የፖለቲካ ቁማር ተጫወተ። ሳዳም ሁሴን የኢራቅን ስኳድ የተሰኙ ረጅም ርቀት ተኳሽ ሚሳኤሎችን ወደ እስራኤል ከተማዎች ቴልአቪቭ እና ሃይፍ እንዲሁም ወደ ሳውዲ አረቢያ ተኮሱ። እዚህ ጋር ነው የሳዳም ሁሴን እቅድ ወታደራዊ አልነበረም፣ ይልቁንም ፖለቲካዊ ነበረ። ሳዳም ባሰቡት ስሌት እስራኤል በሚሳኤል ጥቃቱ ከተቆጣችና ወደ ጦርነቱ ገብታ ኢራቅን ካጠቃች በዓለም አቀፍ ጥምረት ውስጥ ያሉት የአረብ ሀገራት እንደ ግብፅ፣ ሶሪያና ሳውዲ አረቢያ ያሉ ከእስራኤል ጎን ሆነው ከአሜሪካ ጋር መቆም ስለማይችሉ ጥምረቱ ይፈርሳል ብለው አሰቡ። ነገር ግን የአሜሪካው ፕሬዝዳንት ጆርጅ ደብሊው ቡሽ የሳዳም ሁሴን ቁማር ወዲያውኑ ተረዱ። ቡሽ ለእስራኤል ጠቅላይ ሚኒስትሩ ይስሐቅ ራቢን ደወሉ። እጃችሁን ሰብስባችሁ ከጦርነቱ ተቆጠቡ፣ እኛ የእናንተን ደህንነት እንጠብቃለን ሲሉ ከፍተኛ ዲፕሎማሲያዊ ጫና አደረጉ። አሜሪካ ወዲያውኑ ዘመናዊ የፓትሪዮት ሚሳኤል መከላከያ ስርዓቶችን ወደ እስራኤል፣ ሳውዲ በመላክ የኢራቅን ስኳድ ሚሳኤሎች በአየር ላይ ማክሸፍ ጀመረች። እስራኤልም አጸፋ ከመስጠት ተቆጠበች። የሳዳም አደገኛ ዕቅድ አየር ላይ ቀረ። ከአምስት ሳምንት ተከታታይ የአየር ድብደባ በኋላ በኩዌትና በኢራቅ ውስጥ ያለው የሳዳም ጦር ተዳክሞ የመገናኛ መስመሩ ተቆርጦና ግራ ተጋብቶ ነበረ። አሁን የምድር ጦርነት የሚጀምርበት ሰዓት ደረሰ። የካቲት 24 1991 ዓ.ም የምድር ጦሩ በይፋ ጀመረ። ጥምረቱ ኃይል ዋና አዛዥ ጀነራል ኖርማን በወታደራዊ ታሪክ ውስጥ እጅግ ድንቅ ከሚባሉ የጦር ስትራቴጂዎች አንዱን ተጠቀሙ። ይህ ስትራቴጂ ሌፍት ሆክ ወይም የግራ በኩል ማጠፍ በመባል ይታወቃል። ሳዳም ሁሴን እና የኢራቅ ጦር አዛዦች የጥምረቱ ኃይል በሁለት መንገድ ብቻ ይመጣል ብለው ይጠብቁ ነበረ። አንደኛው በኩዌት ደቡባዊ ድንበር በኩል በቀጥታ ሲሆን፣ ሁለተኛው ደግሞ በፋርስ ባህረ ሰላጤ በኩል በባህር ኃይል ጥቃት። በመሆኑ የኢራቅ ጦር አብዛኛውን ምሽጉና ታንኮቹን ወደ ደቡብና ወደ ባህሩ አዞረ። ነገር ግን ጀነራል ሸዋርዝኮቭ ታላቁን የማታለያ ድራማ ሰሩ። የባህር ኃይሉን በባህር አቅራቢያ የማስመሰል እንቅስቃሴ ሲያደርግ ግዙፉ የአሜሪካና የብሪታንያ ከባድ የታንክ ጦር በሰው አልባው ጥልቁ የሳውዲ አረቢያ በረሃ በስተግራ በኩል አጥፎ በመጓዝ የኢራቅን ድንበር ጥሶ ወደ ኢራቅ ግዛት ዘለቀ። ይህ ማለት የጥምረቱ ጦር የኢራቅን ሰራዊት ሙሉ በሙሉ ከጀርባው ለማጥቃት ዝግጁ ሆኗል ማለት ነው። የኢራቅ ሪፐብሊካን ጋርድ ሳይነቃቃ ከኋላ ተከበበ። የምድር ውጊያው ፍጹም የአንድ ወገን የበላይነት የታየበት ነበረ።
የአሜሪካ ታንኮች በዘመናዊ የሙቀት እይታ ቴክኖሎጂ የታገዙ በመሆናቸው በበረሃ አውሎ ነፋስ በሌሊት ጨለማ ውስጥ ሆነው የኢራቅን ቲ-72 ታንኮች በ2 እና በ3 ኪሎ ሜትር ርቀት ላይ ቀድመው በማየት ያወድሟቸው ነበረ። የኢራቅ ታንኮች ጠላታቸውን ከየት እንደመጣ እንኳን ሳያውቁ እንደ 73 ኤስቲንግ ባሉ ታዋቂ የታንክ ውጊያዎች ላይ በመቶዎች የሚቆጠሩ የኢራቅ ታንኮች በጥቂት ሰዓታት ውስጥ ወደሙ። የኢራቅ ወታደሮች የነበራቸው የመዋጋት ፍላጎት ሙሉ በሙሉ ተሰባበረ። በሺዎች የሚቆጠሩ የምድር ወታደሮች ምግብ፣ ውሃና መመሪያ በማጣታቸው መሳሪያቸውን ጥለው እጃቸውን ይሰጡ ጀመር። ይህ ግዙፍ የምድር ጦርነት የታቀደለት ለሳምንት ነበረ። ነገር ግን የፈጀው ለ100 ሰዓታት በ4 ቀናት ብቻ ተጠናቀቀ። የኢራቅ ጦር ሙሉ በሙሉ መሸነፉ ሲረዳ ከኩዌት መፈርጠጥ ጀመረ። ነገር ግን ሳዳም ሁሴን በሚያሳቅቅ የቁጣና የብቀላ እርምጃ ከኩዌት የሚሸሸውን ሰራዊታቸውን ከ700 በላይ የሚሆኑ የኩዌት የነዳጅ ጉድጓዶችን በእሳት እንዲያቃጥል ትዕዛዝ አስተላለፉ። በቀናት ውስጥ መላው የኩዌት ሰማይ በጥቁር ወፍራም የነዳጅ ጢስ ተሸፈነ። ከሰማይም ጥቁር ዝናብ የጣለ ይመስል ነበር። ይህ በሰው ልጅ ታሪክ ከተከሰቱ ትላልቅ የአካባቢና የኢኮኖሚ ውድመቶች አንዱ ሆነ። በተጨማሪም ከኩዌት ከተማ ወደ ኢራቋ በአስራ ከተማ በሚወስደው መሐስ መንገድ 80 ላይ በዘረፉት ሀብትና መሳሪያ ተጭነው የሚሸሹትን የኢራቅ ወታደሮች የጥምረቱ አውሮፕላኖች በከባድ ድብደባቸው በኪሎ ሜትሮች ርዝመት ላይ የተሰለፉ በሺዎች የሚቆጠሩ ተሽከርካሪዎችና ታንኮች ተቃጥለው አመድ ሆኑ። ይህ መንገድ በኋላ ላይ የሞት ጎዳና የሚል አስፈሪ ስም ተሰጠው። ለአውሮፓውያን አቆጣጠር የካቲት 28 ቀን 1991 ዓ.ም ከሌሊቱ 8 ሰዓት ላይ ፕሬዝዳንት ጆርጅ ደብሊው ቡሽ የነጻነት አዋጁን አወጁ። ኩዌት ነጻ ወጥታለች። የኢራቅ ጦር ተሸንፏል። ወታደራዊ ዓላማችን ሙሉ በሙሉ ስለተሳካ የተኩስ አቁም አውጃለሁ ሲሉ ተናገሩ። በ100 ሰዓታት የምድር ውጊያና በ42 ቀናት አጠቃላይ ዘመቻ በባሕረ ሰላጤው ጦርነት በጥምረቱ ፍጹም አሸናፊነት ተጠናቀቀ። ነገር ግን ጦርነቱ እዚህ ጋር አላበቃም። ኩዌት ነጻ ብትወጣም ኢራቅ ወደመች። ሳዳም ሁሴን ግን በስልጣን ላይ ቀሩ። የዚህ ጦርነት የረጅም ጊዜ ታሪካዊና የፖለቲካ መዘዙ ምን ነበረ? አሁን የጦርነቱ ፍጻሜን እንመለከታለን። የጦርነት ፍጻሜ፣ የታሪኩ ጠባሳና መዘዞቹን እኔ የካቲት 28 ቀን 1991 ዓ.ም ጠዋት 5 ሰዓት ነው። ከ42 ቀናት ከባድ የአየር ጥቃትና ከ100 ሰዓታት አስደናቂ የምድር ውጊያ በኋላ በፋርስ ባሕረ ሰላጤ ላይ የተተኮሱ ተቅበዝባዥ ጥይቶችና የሚሳኤል ድምፆች ሙሉ በሙሉ ጸጥ አሉ። የአሜሪካው ፕሬዝዳንት ጆርጅ ደብሊው ቡሽ በይፋ የተኩስ አቁም አወጁ። ለ7 ወራት ያህል በኢራቅ ወታደራዊ ጭቆናና በወረራ ስር የነበረችው ትንሿ ኩዌት ነፃ ወጣች። የኩዌት ከተማ ጎዳናዎች በደስታ በተሞሉ ዜጎች ተጨናነቁ። ሕዝቡ የጥምረቱን ወታደር በአበባ በእልልታና በደስታ እየተቀበሉ ታሪካዊ ቀን ሆነ። ነገር ግን ከዚህ የደስታ እልልታ ማዶ በዓለም ታሪክ ታይቶ የማይታወቅ እጅግ ግዙፍ የመሳሪያና የሰው ኃይል ጉዳት ልዩነት ተመዝግቦ ነበረ። በዓለም አቀፍ ጥምረት በኩል የታየው የሰው ሕይወት መስዋዕትነት እጅግ አነስተኛ የሚባል ነበረ። በአጠቃላይ 292 አሜሪካውያንና ጥቂት የሚባሉ የአጋር አገራት ወታደሮች ብቻ በውጊያው ተሰውተዋል። በሌላ በኩል ግን የኢራቅ ሰራዊት ሙሉ በሙሉ ተደመሰሰ። ከ25000 እስከ 30000 የሚደርሱ የኢራቅ ወታደሮች ሲገደሉ ከ10 ሺዎች በላይ የሚሆኑት ደግሞ ቆስለዋል ወይም እጃቸውን ሰጥተዋል። ከ3000 በላይ ታንኮች፣ በመቶዎች የሚቆጠሩ ተዋጊ ጀቶችና የአገሪቱ አጠቃላይ መሠረተ ልማት አውታሮች ሙሉ በሙሉ ወደሙ። በወቅቱ መላው ዓለም አንድ ትልቅ ጥያቄ ጠየቀ። የጥምረቱ ጦር የኢራንን ድንበር ጥሶ ባግዳድ ድረስ ዘልቆ በመግባት አምባገነኑን ሳዳም ሁሴንን ለምን ከስልጣን አላወረደውም የሚል። ይህ ውሳኔ በፕሬዝዳንት ጆርጅ ቡሽ እና በወታደራዊ አዛዦች መካከል ከባድ ክርክር ያስነሳ ነበረ። ነገር ግን ፕሬዝዳንት ቡሽ በጥበብና ስትራቴጂካዊ በሆነ ምክንያት መስመሩን አሰመሩ። አንደኛ፣ የተባበሩት መንግስታት ድርጅት የሰጠው ሕጋዊ ውሳኔ ኩዌትን ነፃ ማውጣት ብቻ እንጂ ኢራቅን መያዝ ወይም መንግስት መቀየር አልነበረም። ሁለተኛ፣ አሜሪካ ወደ ባግዳድ ብትገፋ ኖሮ በህብረቱ ውስጥ ያሉ የአረብ ሀገራት ወዲያውኑ ጥምረቱን ጥለው ይወጡ ነበረ። ሶስተኛውና ዋነኛው ምክንያት ደግሞ ቡሽ በኋላ ላይ በጻፉት መጽሐፋቸው ላይ እንደገለጹት ሳዳምን ከስልጣን ብናወርድ
ኢራቅ ወደማትወጣበት ውስብስብ የቀውስ አዙሪትና የእርስ በርስ ጦርነት ትገባለች። አሜሪካም በዚህ ሰዓት ውስጥ ለዘመናት ተነክራ ትቀራለች የሚል ትንበያዊ ስጋት ነበራቸው። ነገር ግን ሳዳም ሁሴን በስልጣን ላይ እንዲቆዩ መደረጉ ታሪኩን እዚያው ላይ አላቆመው። የኢራቅ ሰራዊት መሸነፍ የታዘቡትኝ በደቡብ የኢራቅ ክፍል የሚገኙ የሺያ ሙስሊሞችና በሰሜን የሚገኙ የኩርድ ብሔረሰቦች የፕሬዝዳንት ቡሽን ህዝቡ አምባገነኑን ያስወግድ የሚል ጥሪ በመቀበል በሳዳም ሁሴን ላይ ግዙፍ ህዝባዊ አመፅ አስነሱ። አመፁ በሳምንታት ውስጥ አብዛኛውን የኢራቅ ግዛት ተቆጣጠረ። ምዕራባውያን ለተቃዋሚዎቹ ምንም አይነት የወታደራዊ አየር ድጋፍ ሳይሰጡ ቀሩ። በጦርነቱ ያልወደሙት የሳዳም ሁሴን ልዩ የሪፐብሊካን ጋርድ ክፍሎችና ወታደራዊ ሄሊኮፕተሮች አመፁን ለማፈን ዘመቱ። ሳዳም ሁሴን እጅግ የሚያሳቅቅና ጨካኝ በሆነ መንገድ ከባድ መድፎችና የጅምላ ጭፍጨፋን በመጠቀም አመፁን በደም አጠቡት። በ10 ሺዎች የሚቆጠሩ የሺያና የኩርድ ዜጎች ተጨፈጨፉ። 100 ሺዎች የሚቆጠሩ ደግሞ ወደ ጎረቤት ሀገራት ተሰደዱ። ከዚህ አሰቃቂ ጭፍጨፋ በኋላ አሜሪካና አጋሮቿ የኢራቅ አውሮፕላኖችን በሺያና በኩርድ ህዝብ ላይ ጥቃት እንዳያደርሱ የአየር በረራ ክልከላን ጣሉ። ይህ ብቻ አልነበረም። በሚቀጥለው 12 ዓመታት ከ1991 እስከ 2003 ኢራቅ በዓለም ታሪክ ታይቶ በማይታወቅ ከባድ የዓለም አቀፍ የኢኮኖሚ ማዕቀብ ውስጥ እንድትማቅቅ ተደረገ። የነዳጅ ሽያጭ ታገደ። የመድኃኒትና የምግብ አቅርቦትም እጥረት ተከሰተ። በዚህም ምክንያት ንጹሐን የኢራቅ ህዝብ ግን በረሃብ በበሽታና በከባድ ድህነት አለቁ። በዓለም አቀፍ ድርጅቶች ግምት መሠረት ከ500 ሺህ በላይ ሕፃናት በማዕቀቡ ምክንያት ለህልፈት ተዳረጉ። በመጨረሻም ይሄ የ1991 ያልተጠናቀቀው የፖለቲካና ወታደራዊ ሂሳብ 12 ዓመታት በኋላ ሌላ ታሪካዊ አውሎ ነፋስ ይዞ መጣ። እንደ አውሮፓውያን አቆጣጠር 2003 ዓ.ም የባሕረ ሰላጤውን ጦርነት የመሩት የፕሬዝዳንት ጆርጅ ቡሽ ልጅ ፕሬዝዳንት ጆርጅ ደብሊው ቡሽ ኢራቅ የጅምላ ጨራሽ መሳሪያዎች አሏት በሚል ምክንያት አዲስ ወረራ አወጁ። አሜሪካና አጋሮቿ ወደ ባግዳድ ዘልቀው በመግባት ሳዳም ሁሴንን ከስልጣን አወረዷቸው። ሳዳም ሁሴን በምድር ስር ጉድጓድ ውስጥ ተሸሽገው ከተያዙ በኋላ በፍርድ ቤት ተከሰው በ2006 ዓ.ም በስቅላት እንዲገደሉ ተደረገ። ነገር ግን አባታቸው ቡሽ ተንብዮ እንደነበረው ኢራቅ ሳዳም ከተገደለ በኋላ ለብዙ ዓመታት ለዘለቀ የሽብርተኝነትና የእርስ በርስ ጦርነትና የፖለቲካ ቀውስ ሰለባ ሆነች። ውድ ተመልካቾቼ የ1991ዱ የባሕረ ሰላጤው ጦርነት የአንድ አገር ታሪክ ብቻ ሳይሆን መላው የመካከለኛ ምስራቅ የጂኦፖለቲክስ ቅርጽ ለዘላቂው የቀየረ አደገኛ ታሪካዊ እውነት ነበረ። ሳዳም ሁሴን ኩዌትን በመውረር የሰሩት ስህተት አገራቸው ኢራቅን ለ2 አስርተ ዓመታት ለዘለቀ ውድመትና መከራ ዳረገ። አሜሪካ በበኩሏ ከቀዝቃዛው ጦርነት ማብቂያ በኋላ በዓለም ላይ ያላትን ፍጹም የኃይል የበላይነት በግልጽ አሳየችበት። ውድ ተመልካቾቼ የባሕረ ሰላጤው ጦርነት በተመለከተ የእናንተ አስተያየት ምንድን ነው? ሳዳም ሁሴን ኩዌትን መውረሩ ትልቅ የታሪክ ስህተት ነበር ይላሉ? አስተያየታችሁን በኮመንት መስጫው ላይ አስፍሩልን። እንደዚህ አይነት ቪዲዮ እንዲደርሳችሁ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ፕሮግራም እስከምንገናኝ ቸር ቆዩን። ሰላም ለሀገራችን፣ ሰላም ለዓለማችን ይሁን።